ሄሉ ግን ጤንነትሽ ያሳሰበኝ ነው። አሁንስ ሳስበው ጤንነትሽ ያሳሰበኝ ነው። ምን ሆነሽ ነው እንደዚህ ፍቅረኛሽን የምትወጂው ነገ ባል የምትሆን በወይን ጠርሙስ ጭንቅላቱን ብለሽ ልገዩ ነው እንዴ? ያፈቀረ ሁሉ አይጋባም ሲጀመር። በቃ ትዋደዳላችሁ ትፋቀራላችሁ ነበረ መጣ እዚህ ድረስ ምንድነው ጠባችሁ ይሄን ያህል እንዴ? ልትስማሙ ያልቻላችሁበት ነገር ምንድነው? የእውነት ሰው እኮ በፍቅርም ይለያያል አይደል? በሰላሙ ይለያያል እኮ። ይሄን ያህል ሰው ገለሽ ምን ልትሆኚ ነው አንቺ? ምን እያሰብሽ ነው ግን? አይ ሁኔታሽ እያማረኝ አይደለም። የቅናት መንፈስ አለብሽ። አልፈልግም ትያለሽ፣ ሲቀርብሽ ትርቂያለሽ። ምንድነው ሲቀርቡሽ ትርቂያለሽ የሚለው ዘፈን አለ አይደል? በእውነት እየገረምሽ ነው እንዴ? አና ኮማታተሮች ደግሞ አላችሁ። በጣም ነው ያሰቃያት። በጣም ነው እንትን ያልከው። በፊት ነበረ አሁን ፍቅር የሚባል የለም። በጣም መጥፎ ሰው ነው ምናምን ትውታላችሁና ምንድነው አስመሳይ ወንዶች ይሄ የሚያንሰዋል ይበዩ። ወዴት የምትሄዱት? የምታፈቅረው እኮ ባሏ ነው። የምታፈቅረው ጓደኛዋ ነው። እናንተ ስላላችሁት አይደለም እዚህ ጋር ገባችሁ። ግን እሷስ እዚህ ጋር የፈለገችው ነገር ያደረገች ፍቅረኛ ይዛ እየመጣች አልፈልግም እያለች እንደገና ደግሞ መልሳ ይሄ አይሆንም። ልጅነት ካለብሽም በሰል በይ በቃ። የእውነት ይሄ ያለ ነው እኮ ይሄ ነገር በቃ በሰው ህይወት ላይ የሚገጥም ነገር ነው። ናቲ አይሆንም በቃ አለቀ። ሌላ ሴት ጋር ሄዳ አለቀ። ለምንድነው ቢሞትስ ምን እያሰብሽ ነው ያለሽው? የሰው ልጅ ተዋደደ፣ ተፋቀረ፣ ተለያየ፣ ተጋብቶም ተዋልዶም ይለያያል። በቃ አለቀ። ፍቅራችሁ እዚህ ድረስ ካበቃ ቢያበቃ ኖሮ የእናንተ የልዋ መጀመሪያ ሲሰደድ ያበቃ ነበር። ተመልሶ መጥቶ አትገናኙም ነበር። ግን እንደዚህ ነው የሚገርማችሁ። ሁሌም ፍቅር ብቻውን ፍቅር ሆኖ አይቀርም። መጠላህ አለ፣ መፋቀር አለ፣ መለያየት አለ። በቃ በቀን አንዴ ሳትጣሉ አትውሉ ወይ በሳምንት አንዴ ወለ እንደዚህ ግዴታ ነው። በቃ ቀጥታውን ይፈቅራል ብቻ አላስብም የሆነ ነገር ከሌለበት። ግን ያም ቢሆን ትዕግስት ያስፈልግሻል። ምንድነው ከዚህ በላይ ጥንፈልግ አልፈልግም ትያለሽ። በዙሪያ ተከብቤያለሁ ሰው አለኝ ትያለሽ። ከዛ ደግሞ መልሰሽ ደግሞ ለምን ከሰው ጋር የውክ ከዚህ በኋላ አብራችሁ መደሰት አትችሉም። አብሬያችሁ እንዳያችሁ አልፈልግም መለየት አለባችሁ ትያለሽ። ከሰው ሁሉ ጋር እንዳይሆን እኮ እያደረግሽ ነው። ምን ሆነሽ ነው? ሌሎቻችሁ ደግሞ አላችሁ ወንድን ማን ነው ከዚህ በኋላ የሚያምነው? አትመኑ። ወንዶችን አናምንም ከዚህ በኋላ ማንም አያምንም ይላል። አትመኑ ያልኳችሁ ነው። አንንም የኛም ጥፋት ካለ እኮ ጥፋታችን ምንድነው ብሎ ወደ ኋላ ማሰብ አለብን። ሁሌም እነሱ ናቸው ጥፋተኛ ማለት የለብንም። ኦፍ ኮርስ የሚያናድድ ነገር አላቸው። ምናቸው አይመችም ምናምን ነገር ትንሽ ያልበሰለ ጭንቅላት አላቸው። አዎ ይሄን እስማማለሁ። እና ምንድነው አንደኛ ተባልቸው ናቲ እንደዛ አስቀየመህ ስታበቃ ጥፋተኛ አድርገካት ቁጭ ብለክ እንደገና መልሰ ደግሞ እንደምታፈቅርክ እኮ እያሳየች ነበረ። እና አንተን ለማስቀናት ያደረገችው ነገር ነው ምናምን ነገር ብላችኋል። በስመ አብ ወመንፈስ ቅዱስ። ለምን ሲባል እሷ ይሄ ነገር ስታደርገው ችግር የለም እሱ ሲያደርገው ችግር አለ። እሱም እኮ እንደዛ ሊሆን ነው ብለን እናስብ እስቲ። እሱን እንደምትወደው ለማወቅ ብሎ እንደዛ ያደረገ እንበል እስቲኛ። አንድ ነገር ሲያደርግ እሱም እንደዛ ሆኖ ሊሆን ይችላል ብሎ ማሰብ ነው እንግዲህ። የፉክክር ቤት ሳይዘጋ ይታደራ የሚባለው ነገር እና ስትጣላ ከሌላ ሴት ጋር ሮጠ ከሄድክ ብላችኋል። ምን ያድርግ ታዲያ? ብቻውን ይቅር? እንዴት ያድርግ? እንዴት ያድርግ? እኔ በሰዎች ተከብቤያለሁ አልፈልግም እያለችው ምን ማድረግ አለበት እንግዲህ?
ብቻውን መሆን የለበትም። የሚያጫውተው የሚያዝናናው ይሄ ሰው ያስፈልገዋል። የሰው ልጅ ብቻውን ሊኖር አልተፈቀደለትም ሲጀመር። ገባችሁ? እና ይሄ ነው ሄሉ እንትን በይ እስቲ ወደ ራስሽ ተመለሺ። የእውነት ምንድን ነው ችግርሽ? ምንድን ነው እኛ የማናውቀው ችግርሽ ምንድን ነው? አናግሪን። ገባሽ? ማይፈታ ነገር የለም። እና ይሄን ነው ማለት የምችለው። ለማንኛውም ውዶችዬ እና ገርሞኛል፣ በጣም ገርሞኛል፣ በጣም ገርሞኛል። ከባድ ነው የእውነት።